እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ፋሲካ ለእስራኤላውያን እንግዲህ የሞት መላእክት በቤታቸው ባለፈ ጊዜ ይሄን በዓል ያስታወሱት ያከብራሉ። ለኛም እንግዲህ በክርስቶስ ብዙ ነገር ተሰርዞልናል። ስለዚህ ፋሲካ ለኛ ከምግብ ከመጠጥ በላይ ነው። ፋሲካ ለኛ አዲስን ሕይወት ያገኘንበት ቀን ነው። ፋሲካ ለኛ ብርሃን ነው። ፋሲካ ለኛ ሰላም ነው። ፋሲካ ለኛ ክርስቶስ ነው። እንኳን አደረሳችሁ። መልካም በዓል ይሁንላችሁ። በጋ አያና ዱአከው ጎፍታ ኬኛ ኢየሱስ ክርስቶስን ነጋን ኢሲንገኤ ፋሲካ ጀቹን ብረደርቡ ጀቹዳ sabni Israa'el gaafa ergamaan du'a mana isaanii irra darbee ayyaana kana ayyaaneffatan. Egaa nurras waan baay'ee darbe kanaaf dhiiga gooftaa keenya Yesuus Kiristoosiin arra jireenya arganneerra hifa arganneerra. Kanaafuu faasikaan nuuf nyaataaf dhugaatii duwwaa hituu hin ta'in faasikaan nuuf jireenya ifadha jaalaladha. Ayyaana gaarii isiniif ta'u በገጌሰን ሰላም ሳራ ባላለው ለመላው የክርስትና ሃይማኖት ተከታዮች በሙሉ መልካም የፋሲካ በዓል እንዲሆንላችሁ ምኞቴ ነው። ኢትዮጵያም ላላችሁ እንዲሁም በውጭ ዓለም በምትገኙት ጓደኞቼ ዘመዶቼ መልካም በዓል ይሁንላችሁ። ሰላም እንኳን አደረሳችሁ እላለሁ። ሄኖክ አለማየሁ ከሜልበርን አውስትራሊያ ከሃውስ ኦፍ ጋድ ቤተክርስቲያን ነው። ዛሬ ወደ እናንተ የመጣሁት እንግዲህ የትንሣኤን በዓል ምክንያት በማድረግ ነው። እንኳን ደስ ያላችሁ፣ እንኳን አደረሳችሁ። ይሄ ለክርስትና እምነት ተከታዮች በጣም ትልቅ በዓል ነው። ህይወታችን የተቀየረበት፣ ታሪካችን የተቀየረበት በዓል ነው። እንግዲህ ትንሣኤ ምንድነው የሚለው ነገር በደንብ ገብቶ እንድናከብረው በዓሉን ከምግብ ከመጠጥ ሰው ከመጠየቅ ያለፈ በጣም ትልቅ ነገር በሰው ልጆች ህይወት ውስጥ የሆነበት ትልቅ በዓል ነው። በክርስትና እምነት ውስጥ እንግዲህ የኢየሱስ መነሳት ነው። ኢየሱስ ሞቷል፣ ኢየሱስ ተቀብሯል ብለን ካልተነሳ ግን ላይፋችን ህይወታችን ዛሬ የምንኖረው የክርስትና ህይወት ዛሬ የምንኖረው የተስፋ ህይወት አንኖርም። ዋናው የክርስትና እምነት መሰረት ምንድነው? የኢየሱስ መነሳት ነው። መጽሐፍ ቅዱስ ስለ ኢየሱስ ትንሣኤ ሐዋርያቶቹ ጌታ ኢየሱስ ክርስቶስ ከተነሳ በኋላ ትልቁ ምስክርነታቸው ያ ነበር። ኢየሱስ ተነስቷል ነበር የሚሉት። ኢየሱስ ተነስቷል ማለት ምን ማለት ነው? ኃጢአት ተሸንፏል፣ ሰይጣን ተሸንፏል፣ ዓለም ተሸንፏል፣ ስጋ ተሸንፏል ማለት ነው። ኢየሱስ ክርስቶስ በመስቀል ላይ ለኛ ዋጋ ከፍሎ ኃጢአትን በመስቀል ላይ አሸነፈ፣ ሞትን በመስቀል ላይ አሸነፈ፣ መከራን በመስቀል ላይ አሸነፈ፣ መርገምን እያንዳንዱን ነገር ስለኛ ኢየሱስ ክርስቶስ ዋጋ ከፍሎ ስለ ኃጢአታችን ኃጢአት ሆኖ ስለ በሽታና ስለ ህማማችን ደግሞ የህማም ሰው የደዌ ሰው ሆኖ መስቀል ላይ አሮጌው ማንነታችንን ሰቅሎት በትንሣኤው ግን በአዲስ ህይወት ኢየሱስ ተነሳ። ያ ማለት ምንድነው? ከሱ ጋር እንደተቀበረን ከሱ ጋር እንደተሰቀልን ከዛ ደግሞ ከሱ ጋር እንደተነሳን መጽሐፍ ቅዱስ ይናገራል። ስለዚህ የኢየሱስ መነሳት የኛ መነሳት ነው። የኢየሱስ ሞትን ድል ማድረግ የኛ ሞትን ድል ማድረግ ነው። ስለዚህ ሞት በሞቱ ተሻረ ይላል መጽሐፍ ቅዱስ ይናገር። አሁን ሞት እንዳያስፈራን የሰው ልጆች ሁሉ በሞት ፍርሃት ውስጥ ነበሩ። ነገር ግን ኢየሱስ ክርስቶስ ሞትን አሸነፈ ማለት ምንድነው? አስፈሪነቱ በሰው ልጆች ላይ የነበረው አስፈሪነት ምን አለ ማለት ነው? ሞት ተሸነፈ ማለት ነው። ሞትን በሞቱ ሻረው ይላል። እግዚአብሔር የሞትን ጣራት አጥፍቶ ምን አደረገው ነው የሚለው? አስነሳው ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖቼ ለሰው ልጅ የመጨረሻ ማስፈሪያው ነገር ምንድነው ብትሉ ሞት ነው። ሰውን ሲያስፈራራ እገልሃለሁ ነው የሚለው። የመጨረሻ የማስፈራሪያ ነገር ሞት ነው። ነገር ግን መጽሐፍ ቅዱስ ሲናገር የሞት ፍርሃት በሰው ልጆች ላይ ነበረ። ነገር ግን የሰው ልጆችን ከሞት ፍርሃት ነፃ ሊያወጣ ኢየሱስ በስጋና በደም ተካፈለ ይላል። ስለዚህ ኢየሱስ ተነሳ የሚለው ነገር ሞት ተሸነፈ የሚለው ትልቁ ትርጉም ማለት ነው። ስለዚህ ከስጋ ከሞትን በኋላ ሌላ ህይወት እንዳለ ሞት እንደማይገዛን ኢየሱስ እንደተነሳ እኛም ደግሞ ከሞት በኋላ እንነሳለን ማለት ነው። ይሄ ነው እንግዲህ ኢየሱስ ተነስቷል የሚለው እኛም ከእርሱ ጋር ትንሣኤ እንደሚሆንልን እሱ ከሙታን በኩር ሆኖ እንደተነሳ በኩር የሚለው ደግሞ ምንድነው? ተከታይ እንዳለው ነው የሚናገረው። ስለዚህ እኛም ደግሞ በየትንሣኤው ተካፋዮች እንደሆነን የምናውጅበት። ስለዚህ ሞትም ለኔ ጥቅም ነው አለ ጳውሎስ፣ ህይወትም ለኔ ጥቅም ነው፣ እንደውም ብሄድ ከክርስቶስ ጋር ብኖር ናፍቃለሁ አለ። ስለዚህ ሞት እንደዚህ የሚናፈቅ ወደ እግዚአብሔር የምንሄድበት እንደገና ሌላ ላይፍ
የከበረ ላይፍ ውስጥ የምንገባበት እንጂ እንደ ብሉይ ኪዳን የምንፈራበት አይደለም ምክንያቱ ምንድነው ኢየሱስ ሞትን ድል አድርጎ ተነስቷል እግዚአብሔር ይመስገን ትንሳኤ ምንድነው ኢየሱስ ምን ብሏል ማለት ነው ኢየሱስ ተነስቷል ነው እግዚአብሔር የተመሰገነ ይሁን ስለዚህ ወገኖቼ በዓሉን ስታከብሩ ኢየሱስ ተነስቷል ማለት እኔ ሞትን በክርስቶስ አማካኝነት አሸንፌያለሁ የዘላለም ሕይወት አግኝቻለሁ ይሄ ነው እንግዲህ መጽሐፍ ቅዱስ ትልቁ ስለ መዳናችንም ሲናገር ሮሜ ምዕራፍ 10 ላይ እንደዚህ ይላል ኢየሱስ ጌታ እንደሆነ በአፍ ብትመሰክር ይላል እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ምን ትላለህ ትድናለህ ሰው በልቡ አምኖ ይጸድቃል በአፉ መስክሮ ደግሞ ይድናል ይላል እግዚአብሔር የተመሰገነ ይሁን ስለዚህ ወገኖቼ አንዱ መዳን ያገኘንበት ምን ብለን ስናምን ነው እግዚአብሔር ኢየሱስን ከሙታን አስነስቶታል ይላል እግዚአብሔር የተመሰገነ ይሁን የሞትን ጣር አጥፍቶ ምን አደረገ ይላል አስነሳው ይላል እግዚአብሔር የተመሰገነ ይሁን ወገኖቼ ይሄ ነው ትልቁ የትንሳኤን በዓል ስታከብሩ ልታከብሩ ደስ ብሏችሁ ልታከብሩት የሚገባው ነገር ምንድነው ኢየሱስን እግዚአብሔር ከሙታን አስነስቶታል ይላል እግዚአብሔር የተመሰገነ ይሁን ይሄ ነው እንግዲህ ትልቁ ሚስጥር እግዚአብሔር አምላክ ዓለምን ሲፈጥር አይደለም ዩኒቨርስን ሲፈጥር አይደለም የሰው ልጆችን ሲፈጥር አይደለም በኤፌሶን ምዕራፍ 1 ቁጥር 18 ላይ ምንድነው የሚለው እግዚአብሔር ከሁሉ የሚበልጠውን ኃይሉን የገለጠው ኢየሱስን ከሙታን ሲያስነሳው ነው ይላል ወገኖቼ እግዚአብሔር ትልቅ ኢንቨስትመንት ያደረገው ትልቅ ኃይሉን የገለጠው ምን በማድረግ ነው ኢየሱስን ከሙታን በማስነሳት ነው እግዚአብሔር ይመስገን ስለዚህ ኢየሱስ ከሙታን ተነስቷል የሚለውን ነገር አውጁት አውሩት ለሰዎች መስክሩት ምስክርነት ይሄ ነው ወንጌል ማለት ይሄ ነው ኢየሱስ ክርስቶስ ከሙታን ተነስቷል ሐዋርያቱ የኢየሱስን ትንሳኤ በታላቅ ጸጋ ይመሰክሩ ነበር ይላል እግዚአብሔር ይመስገን ይሄ ነበር በቃ ላገኙትላ ኢየሱስ ተነስቷል ማለት ምንድነው ሞት ተሸንፏል ኃጢአት ተሸንፏል መከራ ተሸንፏል በሽታ ተሸንፏል ዓለም ተሸንፏል ስጋ ተሸንፏል እግዚአብሔር ይመስገን መስቀል ላይ ኢየሱስ ክርስቶስ ይሄን ሁሉ ነገር ነው አሮጌ ሰዋችንን ሰቀለው ዓለም ለኔ እኔም ለዓለም ከተሰቀልኩበት ከክርስቶስ መስቀል ውጪ ትምክህት ከኔ ይራቅ ይላል መጽሐፍ ቅዱስ ስለዚህ ዓለምም መስቀል ላይ ተሸንፏል ህማም በሽታ ደዌ ኃጢአት እነዚህ ሁሉ ነገሮች ከክርስቶስ ጋር መስቀል ላይ ተሰቀሉ ከዛ ደግሞ ተቀበረ ኢየሱስ ሲነሳ ግን በአዲስ ሕይወት ይላል እግዚአብሔር ይመስገን አዲስ የጽድቅ ሕይወት ማንነት የተቀየረበት እግዚአብሔር የተመሰገነ ይሁን ድል ያገኘንበት ነው ስለዚህ ትንሳኤውን ስታከብሩ በዚህ መንፈስ እንድታከብሩት ነው መልካም በዓል ይሁንላችሁ ኢየሱስ ተነስቷል እግዚአብሔር የተመሰገነ ይሁን ይሄን አውሩት መስክሩት ደስ ይበላችሁ ሞት ተሸንፏል እግዚአብሔር የተመሰገነ ይሁን መልካም በዓል ይሁንላችሁ Hello everyone wishing all our Finance with customers friends and family joyful Easter for those celebrating may it brings blessings and cherished moments and for everyone else enjoy refreshing break and thank you for your trust and support have a wonderful Easter break የቅድስት ማርያም የኢትዮጵያ ሴቶች ማህበር የፋሲካ በዓል ከቤተሰቦችና ከወዳጆች ጋር በሐሴት በፍቅርና በደስታ እንዲያሳልፉ እንመኛለን ሜይ 3 2025 2 p.m. ጀምሮ በፊሊፕ ፓርክ ሊድከም ታላቅ የኢትዮጵያ ባህላዊ ቀን አዘጋጅቶ ይጠብቀዎታል በፕሮግራሙ ላይ የተለያዩ የኢትዮጵያ አልባሳት ምግቦች ቡና እንዲሁም ደግሞ የወዳጅነት የእግር ኳስ ግጥሚያ ይደረጋል ሌሎችም ብዙ አዝናኝ ፕሮግራሞች ይኖሩናል ኑ በአንድነት የኢትዮጵያ ባህል ቀንን እናክብር መልካም ፋሲካ On behalf of St. Mary's Ethiopian Women Association, I would like to extend our heartfelt wishes for a joyful and blessed Easter celebration to you and your loved ones. On May 3rd, 2025, from 2 p.m. at Phillips Park, Lidcombe, we have a vibrant Ethiopian cultural event. In the program, we include different cultural fashion show, music, dance, food and coffee ceremony, and a friendly soccer match game, and many other activities. Come and join us. Happy Easter to all who celebrate. ውድ የክርስትና እምነት ተከታይ ደንበኞቼ ዘመድ ወዳጆቼ ቤተሰቦቼ
እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሳችሁ በማለት በራሴና በፋይናንስ ስም ልባዊ ምኞቴን መግለጽ እፈልጋለሁ። እንዲሁም ይህን በዓል ለማታከብሩ ውድ ደንበኞቼ እንዲሁም ቤተሰቦቼ መልካም የዕረፍት ጊዜ ይሆንላችሁ ዘንድ ልባዊ ምኞቴን አቀርባለሁ። መልካም የዕረፍት ጊዜ